ፍቅር እኛ እንዳሰብነው ባቡሬ አግቷታል። እሱም ያገታት እንግዲህ ሰርጉን ታበላሻለች ብሎ ሳይሆን ፋይሉ ወይንም ደግሞ የለሊ ቤት የቤት ካርታ እሷ ጋር ይኖራል ብለው አስበው ነው። እንዳሰቡትም ደግሞ በትክክል እሷ ጋር ነው ያለው ፋይሉ ማለት ነው። እጅግ በጣም ነው የሚያሳዝነው። እውነት ለመናገር ያደረገችው ነገር ትንሽ ከባድ ነው። ይህም ነገር ደግሞ ምን ያህል በቤተሰቦቿ እንትን ሊላት እንደሚችል ታውቃላችሁ። እና እኔም እሱ ጓደኛዬ ስለሆነ ፍለጋ ነው የመጣሁት እንጂ ምንም የወሰድኩት ነገር የለም ብላ ለመዋሸት እየሞከረች ነው። አዴና ዴቭ እንግዲህ ሰርጉ ገና አልተካሄደም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ እንግዲህ በተለመደው ሰዓት ተለቋል። የሰርጉ ፕሮግራም ዝግጅቱ ሁሉም ነገር እንደቀጠለ ነው። በመሀል ግን አንዳንድ ሰዎች ሁሉን ነገር ለማበላሸት እየሞከሩ ነው። ፍቅርም በዚህ በቤት ፋይል ምክንያት እንግዲህ ታግታለች። እውነት የፍቅር እናት ይህን ነገር ያደረጉት እነሱ እንደሆኑ ምናምን አደይም እንደምታቅ ብታቅ ትንሽ ሊከፋት ይችላል። ሮማን የፍቅርን ክፍል አስተካክላ ወይንም ደግሞ አዘጋጅታ ከወጣች በኋላ ተከትላ ከሷ በኋላ የገባችው አደይ ነበረች። ምክንያቱም አደይ እየፈለገችው ፋይሉን እዛ ቦታ አገኘዋለሁ ብላ ነው። በእርግጥም የፍቅር ክፍል ውስጥ የቤቱ ካርታ እዛ ነው ያለው ማለት ነው። እንግዲህ የቤዛም ወንድም ቤዛን ካስፈታሽልኝ እህቴን ካስፈታሽልኝ ፋይሉን ሁሉም ነገር ሰጥሻለሁ እኔ ነኝ የወሰድኩት ብሏታል ማለት ነውና ደግሞ ጭራሽ ልክ ጥሩ ነገር እንዳደረገ ሰው በኩራት ነው የሚናገረው ማለት ነው። እና ይሄ ነገር ደግሞ ምን ያህል ከባድ እንደሆነ አላወቅም። እሱ እህቱን ለማስፈታት እህትን አስፈታልሃለሁ ፋይሉን ስጠኝ የምትለው መስሎት ነበረ። ግን በራሱ አንደበት ፋይሉ የት እንዳለ ስለተናገረ ፋይሉን የት እንዳለ እስካልተናገረ ድረስ አይለቁትም ብዬ ነው የማስበው። ፍቅርንም ጨምረዋታል። የፍቅር እናት ልጅቱ የት እንዳለች ፍቅር የት እንዳለች እየጠየቀች ነው። እንግዲህ እውነቱን እስካልተናገረች ድረስ ፍቅር እዛ ቦታ ላይ አትወጣም። በተለይ እናቲቱም ደግሞ ይሄን ነገር ስትሰማ ምን ሊሰማት እንደሚችል አስቡት ማለት ነው። ምክንያቱም ልጃችሁ ከወንጀለኛ ጋር ተባባሪ ናት ቢባል ምን እናት ምን ሊሰማት እንደሚችል የታወቀ ነው። እንግዲህ ሊዲያ የዴቭ እህት ካልመጣሽ እያላት እየጨቀጨቃት ነው ማለት ነው። ያላንቺ ማን አለኝ፣ ያላንቺ ማን ኑሮኝ ነው፣ ቤተሰብ ያንቺ ነሽ፣ ስለዚህ እንድትመጭ ፈልጋለሁ እያለ ነበርና እንግዲህ ትመጣለች ብዬ አስባለሁ ሊዲዬ። እና ሰርጋቸው እንግዲህ ሞቅ ደመቅ ባለ ሁኔታ ነው የሚሆነው። የሰርጉ ፕሮግራም ዝግጅቱ እንደቀጠለ ነው። አንዳንድ ሰዎችም እየተጠሩ ነው። አዴና ዴቭ እዛ ጋር ምንለሙዬ እና አሹና ሮማን ራሱ ተጣልተው ነው ያሉት። ምክንያቱም እሱን ስላልተረዳችው በጣም ነው የተበሳጨው እሱ ማለት ነው። አሹ ማለት ነው እንድትረዳው ነው የፈለገው። በእርግጥም ደግሞ ሳይነግራት በጭራሽ እሷ ታውቃለች ማለት አይቻልም። ስለዚህ አፈቅርሻለሁ፣ እወድሻለሁኝ፣ ያንቺን ስሜት ንገሪኝ ማለት ነበረበት ማለት ነው። ግን እያንጎራጎረ ነው ብቻውን ማለት ነው። እሷም ልትረዳው አልቻለችም። እሷም በእርግጥ ተወደዋለች፣ ግን ደግሞ እንድነግራት ነው እየጠበቀች ያለችው። ምክንያቱም ሴት ናትና ሴትነት ይዟት መናገር አልቻለችም እና ይሄ ነገር ደግሞ በመሀላቸው የፈጠረው ነገር እንግዲህ ከባድ ነው እና ሀባይቦቼ ፍቅርም እውነቱን ፋይሉ ያለበትን ቦታ ተናግራ ትወጣለች። ያለዛም ደግሞ ሰርጉ በእርግጥ ሁሉም ባሉበት ነው ሰርጉ የሚሆነው። ስለዚህ ፍቅር መውጣት አለባት። ምን አለበት አንዳንድ ጊዜ እስኪ ለሰው ጥሩ ብታስብ። የእውነት በጣም ነው የምትገርመው። ቤዛ ሄደች ስንል ደግሞ ፍቅርና ወንድሟ ገጀራው ሶስቱም አሉና ነገሮች ወደ አልታሰበ ሁኔታ እየሄደ ነው። ዶክተሩም ደግሞ በጣም መጥፎ ስሜት ውስጥ ነው ያለው። ሩታ እሱን አፍቅራው ተሰቃያለች፣ እሱ ደግሞ አደይን አፍቅሮ ይሰቃያል። ለዛውም እንደምታገባ እያወቀ በጣም ከባድ ስሜት ነው።